አርቲስት ሃጫሉ ሁንዴሳ ያረፈበትን ሰኔ 22 ምክንያት በማድረግ ዘወትር በዚህ ቀን በሃጫሉ ፋውንዴሽን ተዘጋጅቶ ያለፉት 5 ዓመታት ሲካሄድ በነበረው የሃጫሉ አዋርድ ላይ ንግግር ያደረገችው ባለቤቱ ፋንቱ ደምሴ ስለ ሃጫሉ ስትናገር እሱ የማይገለጽ ረቂቅ ነው፣ ሃጬ እውነት ነው፣ እውነት እንዴት ይገለጻል ትላለች። ከ6 ዓመት መለያየት በኋላ ሃጫ አይገለጽም እኮ መገለጫ የለውም ሃጫሉ በነገራችን ላይና አልገልጸውም ትዬ አፄ በነገራችን እውነት ነው። እውነትን እንዴት ትገልጫለሽ? እውነት አይገለጽም። ያፄ መገለጫ የለኝም። አፄ እውነት ነው። አፄ ህይወት ነው። አፄ ለሁሉ ሐሳቢ ነው። አፄ ሩሩ ነው። እንደዚህ ብዬ በመገልጽ እሱን የሚገልጽ ቃላቶችን አላገኝለትም። በአጠቃላይ የተለየ ሰው እዚህ ምድር ላይ ለየት ብሎ የመጣና ለየት ብሎ ሄደ ሰው ነው ለኔ። ያ መድረክ ላይ የምታውቁት ሃጫሉ ቤት ሲገባ ሌላ ነው። በተለይ ለልጆቹ ያለው ፍቅር የሚለይ ነበር ትላለች የልጆቹ እናት። አፄ ሁሉ ነገሩ ይቀየራል። በነገራችን ላይ ውጭ ያለውን ባህሪ ቤት ውስጥ የለውም፣ ይለያል። በተለይ ለልጆቹ ያለው ፍቅር ይለያል። እኔ አላቅም እግዚአብሔርን ሁሌ ለው ነበር አትውሰድብኝ ልጆቹ ያላባት እንዳያድጉል ነበር። ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን የማይነግረኝ እንጂ እንደሚሞት ይነግረኝ ነበርና አፄ ሁሉ ነገሬ ነው። ግን እያለ እንደዚህ አላወቅኩትም። የሚያናድደኝም ነገር በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባለው እንደዛ ነው የሆነብኝና አጭቆ መግለጫ የለኝም። ባልም ነው፣ ወንድምም ነው፣ እናትም ነው፣ ሁሉ ነገር ነው እና አፄ መገለጫ የለውም። ለኔ ሁሉ ነገሬ ነው። ልብ ትርታሽ ስትቆም በቃ እኔ እንደዛ ነው ለኔ ልብ ትርታዬ ሲቆም የሚሰማኝ ስሜት ነው አፄ። ግን ደግሞ ደስ የሚለኝ አፄ አልሞተም። አፄ ቢሞት ኖሮ እኮ ዛሬ ቆመሽ አንቺ እዚህ ጋር ታናግሪኝም ነበረ። እግዚአብሔር ይመስገን እሱ ግርማ ሞገስ ሰጥቶት አኑሮት በህይወት ነው። በስጋ ነው የሞተው እንጂ እኮ በነፍሱ አለ፣ ስሙ አለ። ከምንም በላይ ደግሞ ከህዝቡ ጋር አለ። እሱ ባይኖር እንዳልኩሽ ዛሬ እዚህ ጋር መተን ልናወራም አንችልም፣ ምንም ልንልም አንችልም። እና አፄ የኔ ጀግና ነው። የባሎች ራስ ተገሸ መጽሐፍ ቅዱስም ላይ ያለ ባል የሴት ራስ ወይ ደግሞ የቤት ራስ ነው ይላልና ለኔ ሁሉ ነገሬ ነው። እንቅስቃሴ ነው። በመራመድበት ሰዓት አለ፣ በመሄድበት ሰዓት አለ፣ በመተኛበት ሰዓት አለ። ኢቭን አላጣውም ብሞት እንኳን አገኘዋለሁ። ይሄን ያህል ነው ለኔ ሃጫሉ ማለት ነው። ያም ሆኖ ግን አንዳንዴ ከልጆቹ የሚመጣ አባታችን ናፈቀን የሚል ጥያቄ ማስተናገዱ ከባድ ነው ትላለች። ቢሆንም እነሱ መጽናኛዎች ናቸው፣ በእነሱ ውስጥ ሃጫሉን አየዋለሁ ትላለች። ያለችው ጊዜ በጣም ትንሽ ጊዜ ነበር። ነገራችን ላይ ጠዋት ይወጣል፣ ማታ ይገባል። የሚገባበትን ሰዓት በጣም በጉጉት እንጠብቃለን። በተለይ ሁሌ እምላለሁና ወቢ ያላት ፍቅር ለሱ ይለያል፣ እሱም ለሷ ያላት ፍቅር ይለያል። ለምን እሷ ስትወለድ አልነበረምና ከሷ መለየት አይፈልግም። ኢቭን ስልክ ደውሎ ሲያናግራት አለክሳለሁ ይለኝ ነበር። እንዴ ለምንድን ነው የሚያለክሰው ብዬ ራሴን ጠይቅ ነበር። አንድ ቀን ቤት ትቻቸው ወጥቼ ስልክ ደወልኩኝ። ስደውል እሷ ስታናግረኝ እንባዬን የመጣው ለካ ይሄ ስሜት ነው ወይ የሚሰማው ነው የምለው። አሁን እግዚአብሔር ይመስገን በጣም እፈራት ነበር። እሷ ማለት ምን አይነት እንትን ይኖራታል ብዬ ነበር የምፈራውና እግዚአብሔር ይመስገን ደህና ናት። ሁሌ በነገራችን ላይ አንቺን ዛሬ እንዳየሽ እንደዚህ ሁሌ አፄ ያሉ ከኛ ጋር ነው፣ ከቤታችን አይጠፋም። ሁሉ ነገሩ ከኛ ጋር ነውና እንዳለ ነው። ልክ ናፈቀን ብለው ጥያቄ ሲያቀርቡልኝ እኔም አፄ ነኝ እንቀፉኝ ብዬ ነው የምንተቃቀፈውና እናወራለን። እሱም ደግሞ ምን ያደርጋል ልክ ሲገባ መጀመሪያ ያቅፋቸዋል፣ ይንከባለላል። አብሮ የማያደርገው ነገር የለም። በተለይ ለወቢ የሚያነብላት ነገር አለና መጻፍ ያነብላታል። ካላነበበላት አተኛም። እግሯን ሎሚ ምናምን ይቀባላት። እሱን ታነሳለች። ያልሆነ ነገር ነውና ያስለመዳት። ግን ደግሞ እግዚአብሔር ላስችል አይሰጥም አይደለም። በአንድ በኩል ሲጎዳሽ በአንድ በኩል ይጠግንሻልና የኔ ብርታቶችም ናቸው ልጆቹ። በልጆቹ ውስጥ እሱ ነው ያለው። በነገራችን ላይ በህዝቡ ውስጥም እሱ ነው ያለው። ቤት ውስጥ በጣም ተጫዋች ነው። ዝም ብለሽ መቀመጥ አትችይም ሃጫሉ ጋር። እኔና አፄ አናወራም፣ ክፋቱ ማለት ነው። የኔና ያፄ ንግግር ወይ መግባቢያችን ልፍያ ነበረ ከድሮም ጀምሮ። አሁን እየኖርኩበት ያለሁት ከእግዚአብሔር የሚያኖረኝ የኋላ ታሪኬን እያሰብኩ ነው ያሳለፍኩትን ታሪክ። ሁሌም ደግሞ ከኔ ጋር ነው። በጣም ደስተኛ ነኝ፣ አልተለየኝም። ምክንያቱም ማንም ቆሞ የሚቀር የለማ። እኔም ሄዳለሁ ብዬሻለሁ ቅድም አይደለም ኖሬ ሞቼ ያገኘዋለሁና ተስፋ አለኝ። ለልጆች አባት ለልጆች አላቅም የሌላውን አይደለም ከምለውና ከምገልጸው በላይ ነው። ግን ትንሽ ጊዜ ነበረች አብሮ ያሳለፉት። በተለይ ሁለተኛዋ በጣም ደግሞ የምታሳዝነኝና ሁሌም እንተንም ታይ ትንሿ ናት። አላቀፋትም።
አላያትም። ሕፃን ልጅ በጣም ይፈራልና እንዲህ አይቶ ነው ሰው መሰለች ብሎኝ ነው የሚሄደውና በጣም ለልጆቹ እንዴት ልበለሽ እንዴት ልግለጽሽ የሚጓጓ የሆነ ከአጠገቡ ዞር ሲሉ ተመልሶ የሚያያቸው የማይመስል እንደዛ አይነት ሰው ነው አይደለም። ልጆቹን የሰው ልጅ መንገድ ላይ ሳይ አቅፎ የሚስብ በቃ አጪ መገለጫ የለውም። በአጠቃላይ ጥሩ ባል በቃ እናትም አባትም ወንድምም እህትም ሁሉ ነገር የ360 ዲግሪ ሲዞር ከኔ ጋር ያለ ሰው ነው። የሚቆጨኝ ነገር አንድም ቀን አደንቃለሁ ሳይለው መሞት ነው ትላለች። ስራዎቹን ካለፈ በኋላ የምትደመምበት ባለቤቱ በነገራችን ላይ እኔ ዘፈን አድናቂ አይደለም አድንቄው አላውቅም ብያለሁ። ባለፈው ብዙ ጊዜ እናገራለሁና አንድ ቀን ጎበዝ ነው ባልኩት ኖሮ ብዬው አላውቅም። ለምን እንደሆነ አላውቅም። እንግዲህ ያው እሱ የሚለኝ ነበር በእጅ ያዙት ወርቅ እንደ መዳብ ይቆጠራል ምንም አልመስልሽም ይለኛል ማለት ነው። ስራዎቹን አሁን ነው ማየት የጀመርኩት እኔ ራሴ በተለይ ኢንተርቪዎቹን፣ ዘፈኖቹን፣ መድረክ ላይ የሚሰራቸውን ስራዎች አሁን ነው ማየት የጀመርኩትና ለካጬ እንዲህ አይነት ሰው ነው እንዲህ አይነት ማለት መልእክቱ ራሱ የማያረጅ አለ አይደለ? በየጊዜው ቀን ዛሬ ሮብ ነው አይደለ? ሐሙስን ስታገኚ የሱን ዘፈን በማዳመጥበት ሰዓት ሌላ ዘፈን ሌላ ህይወት የሚሰጠኝ ወይ ደግሞ ንግግሮቹን ሳስበው እንዲህ ብሎ ነበር እንደ የሚሆኑትን ቃሉ ጀነም ኦሮሞዳን ምንድነው በአማርኛም እንደሚባል ባላቀም ቃሉ ይባላል። እንደዛ አይነት ሰው ነው ብዬ ነው አሁን ላይ ሆኜ ነው የማስበው እንጂ በዛን ሰዓት ማየውም የማዳምጠውም ነገር የለም። አሁን ያወቅኩት እኔም ከህዝቡ እኩል አሁን አወቅኩት። አብሮኝ ሲኖር ያው አካልሽን አንቺ ራስሽ ላይ መሆንሽን ነው አይደለም የምታውቂው። ወይ አንቺ ላይ እኮ ጉድፍ ካለ ሰው ነው ጉድፉን የሚነግርሽ፣ ወይ ካጠገብሽ ስርቅ ነው ያን ሰው የምታውቂውና እኔ እንደዛ ነው የሆንኩትና ግን በዛም ውስጥ እድለኛ ነኝ ብዬ ነው የማስበው። እግዚአብሔር እንኳን አጨለን ይሰጥ። ሌላ ከውስጥ ታዋቂ በሰማነው መረጃ መሰረት አንድ ታዋቂ ደራሲ የሃጫሉን ህይወት ታሪክ ለመጻፍ ፈልጎ በባለቤቱ መከልከሉንና በህይወት እያለው የሃጫሉን ታሪክ ማንም ሳይሆን እኔ ብቻ ነኝ የምጽፈው የሚል ምላሽ ማግኘቱንም ገልጿል።